በለጠ በአንተ በኩል ያሉትን አስቀድምልን። መልካም በላይ መስግናለሁ። የተለያዩ መረጃዎችን ይዘናል። በብዛት ወደ ደሴና አቅራቢያው ያቆዩን መረጃዎች ናቸው እኔ በብዛት ያስኳቸው። እነዚህ መረጃዎች ነው የማቀርበው። ከዛ በፊት ግን ወደ ደቡብ ጎንደር ስማዳና አካባቢ ያለውን ሁኔታ በተመለከተ ከትላንትም ከጧትም የቀጠለ መረጃችን እናድርስ። በስማዳ ወረዳ ወደ ወገዳ ከተማ አቅራቢያ በሁለት ግንባሮች ውጊያ እየተደረገ መሆኑን ነው የመረጃ ምንጮች የገለጹት። አንደኛው ጥሩቅ ወንዝ ተብሎ የሚጠራው አካባቢ ሲሆን ሌላው ደግሞ ወይራይ ተብሎ የሚጠራ አካባቢ እንደሆነ ነው የሰማነው። በተለይ እዚህ ወይራይ ተብሎ የሚጠራው አካባቢ የከባድ መሳሪያ ድብደባዎች በመኖሪያ ቤቶችና በእርሻ ማሳ ላይ ጉዳት ማድረሳቸውን ነው የሰማነው። በተለይ የእርሻ ማሳዎች ላይ ከፍተኛ የሞርተር ድብደባ ተደርጎ ጉዳት ደርሶባቸዋል ብለዋል። በመኖሪያ ቤቶችም እንደዚሁ ተመሳሳይ ነው። ምናልባት እንግዲህ በሰዎች ላይ የደረሰ ጉዳት ካለ በሌላ መረጃችን የምንመለስበት ይሆናል። ይሄ ስማዳ አካባቢ ያለ ነው። አሁን ዘጌት ብሎ ግን በደረሰን መረጃ በወገዳ ከተማ አቅራቢያ ሸረፍ ጎዴ ተብሎ የሚጠራው አካባቢ ወደ ከተማው አቅራቢያ ውጊያው እንደተጠጋ ነው የሚገልጸው። ይህንን በተመለከተ እንግዲህ አስተያየት ሰጪዎቹ ወደ ወገዳ ከተማ መከላከያ ስለመጠጋቱ ነው የሚገልጹት። ይህ መረጃ እየሰጠን እስካለን በጊዜ ድረስ ግን ወደ ከተማው አካባቢ የተለየ ነገር የለም። ከተማው ውስጥ ከተማው አቅራቢያ ግን ውጊያ አለ ነው ያሉን። ይሄ ደቡብ ጎንደር ነው። ሰሞኑን ከኋላ ደግሞ ከዚህ በዚህ መስመር ወደ እስቴ አካባቢ ደንጎለት ተብሎ የሚጠራው አካባቢና ወደ ጋሳ አካባቢ አልፎ አልፎ የተኩስ ድምጽ እንደሚሰማም ይሄንን ነግረውናል የመረጃ ምንጮቻችን። ይሄ ደቡብ ጎንደር አካባቢ ያለው መረጃችን ነው። ከሰሞኑ እየቀጠለ ነው። ሌላው መረጃችን ወደ ደቡብ ወሎ አምባሰልና አካባቢ የሚወስደን ነው። አምባሰል አካባቢ ጨፌ ተብሎ የሚጠራው አካባቢ በከባድ መሳሪያ ድብደባ በተለይ በረቅ ሚካኤል ተብሎ የሚጠሩ አካባቢ መኖሪያ ቤቶች ላይ ጉዳት ደርሷል። በተለይ እርሻ ስራ ላይ የነበሩ አርሶ አደሮች 3 አርሶ አደሮች ስለመሞታቸው ነው የደረሰን መረጃ የሚያሳየው። ይሄ አምባሰል ነው። ይሄ ከሀይቅ ሙሳ ተራራ ተብሎ ከሚጠራው አካባቢ የሚተኮስ ከባድ መሳሪያ ነው ይህንን ጉዳት ያደረሰው ብለዋል። በሌላ በኩል ደግሞ ከኩታበር ወደዚሁ ኩታበር ከሁለት የከተማው አካባቢዎች ነው ወደ አምባሰል ተራሮች የሚተኮሰው። አንዱ ኳስ ሜዳ ሌላው መናኸሪያ አካባቢ ነው። ይህም ወደ አምባሰል ተራራማ ስፍራዎች ባሉ መኖሪያ ቤቶች ላይ ጉዳት እያደረሰ ስለመሆኑ ነው እየሰማ ነው። አሁን ከባድ መሳሪያ ድብደባው ስላልቆመ ዝርዝር መረጃዎችን ማወቅ አልተቻለም። እዚሁ አካባቢ አምባሰልን በተመለከተ ሌላ አሁን መጨረሻ የደረሰን መረጃ ምንድነው? አምባሰል ከወረዳ ዋና ከተማ ውጫሌ ከ9 ሰዓት በኋላ የፋኖ ኃይሎች እንደገና ወደ ከተማዋ ስለመግባታቸው ነው እየሰማ ነው። የከተማው ባለፈው ቅዳሜ የፋኖ ኃይሎች መግባታቸውንና ከአንድ ቀን በኋላ እሁድ ከሰዓት ደግሞ እንደገና የመከላከያ ወደ ከተማው ስለመግባቱና በተለይ ባለፈው ቅዳሜ በአካባቢው ከባድ ውጊያ መደረጉን ስንገልጽ ነበር። እኛም እንደዚሁ ዝርዝር መረጃውን አቅርበናል። ዛሬ የፋኖ ኃይሎች ወደ ከተማው ሲገቡ ያለውን ሁኔታ ጠይቂያቸው ነበር የመረጃ ምንጮቻችን። ብዙ የተኩስ ልውውጥ አልሰማንም ነው ያሉት። መከላከያ ከውጫሌ አካባቢ ወደ ሀይቅ መመለሱን ተከትሎ ነው ወደ ከተማው ፋኖ ኃይሎች የገቡት ነው የሚሉት። እንግዲህ የአምባሰል አካባቢ ሰሞኑን በተለይ በላይኛው በኩታበር ወደ ደላንታ መስመር በርካታ ብረት ለበስ ተሽከርካሪዎች ታንኮችን ጨምሮ መድፎች ወደ አካባቢው ሲንቀሳቀሱ መመልከታቸውን ገልጸዋል። በአምባሰል ትይዩ ያለው የደላንታ ወረዳ ወገል ጤና የነበረው መከላከያ እንዲሁ አካባቢውን ለቆ መውጣቱን ሰምተናል። የካቢኔ አባላቶቹ በተለይ የብልጽግና አመራሮች ከመከላከያ ጋር አብረው ስለመውጣታቸውና ትምህርት ቤቶች ዛሬ ዝግ ሆነው መዋላቸው ነው ከተማው ውስጥ እየሰማ ነው። አምባሰል ወገል ጤና ወይም ደላንታ። በተመሳሳይ እዚሁ ሌላው ምዕራብ ወሎ መሀል ሳይንት ወይ ደግሞ ደንሳ እየተባለ የሚጠራውም መከላከያ ከአካባቢ መውጣቱን ተከትሎ ከትላንት ከሰዓት ጀምሮ የብልጽግና አመራሮች መከላከያን ተከትለው ወደ ገነቴ አካባቢ መሄዳቸውን ነው እየሰማ ነው። የደላንታ አመራሮች አሁን ደሴና ኩታበር መከላከያ ካምፕ ውስጥ ይገኛሉ አብዛኞቹ ሲሉ የመረጃ ምንጮች ገልጸዋል። በአምባሰል እንግዲህ የአምባሰል ምዕራባዊ ክፍሉ የደላንታ አካባቢ ነው። ከዚህ ጀምሮ ወደ ምስራቅ አቅጣጫም የደሴ ተራሮችን በተለይ ደሴ ዙሪያ ያሉትን ተራሮች ጨምሮ በአካባቢው ከፍተኛ ውጥረት ስለመኖሩ የሚያሳዩ ናቸው። እንግዲህ በተለይ ውጫሌ አካባቢ ዛሬ መከላከያ መውጣቱና የፋኖ ኃይሎች መግባታቸው በአካባቢው
ያለውን ሁኔታ የሚያሳይ ነው የሚሉት የመረጃ ምንጮቻችን። ይሄ እዛ አካባቢ ያለው ነው። አሁንም ይህን መረጃ እየሰጠን ባለንበት ጊዜ ከሁለት አቅጣጫዎች አሁን ተከታታይ ወደ አምባሰል ማርዬ ጨፌ ተብሎ ወደሚጠሩት አካባቢዎች ከኩታበር አቅጣጫና ከሀይቅ አቅጣጫ ከባድ መሳሪያ እየተተኮሰ ስለመሆኑ ነው እየሰማ ነው። ይሄን እንግዲህ ያለ መረጃ ነው። ሌላው ደሴን የተመለከተ ሁለት መረጃዎች አሉን። በተለይ ደሴ ከተማ በሁለት አቅጣጫዎች ላይ ትላንትና ተከታታይ የደፈጣ ጥቃቶች ለመፈጸማቸው ነው የሰማ ነው። ከደሴ ከተማ ወደ ምዕራባዊ ምዕራብ ወሎ ወረዳዎች እየተባሉ ወደሚጠሩት መውጫ ጉጉፍቱ ተብሎ በሚጠራው አካባቢ በሁለት ተሽከርካሪዎች ላይ ነው የደፈጣ ጥቃት የደረሰው። በዚህም ከፍተኛ ጉዳት ስለመድረሱ ነው የሰማ ነው። ከዛ በኋላ ወደ አካባቢው ከፍተኛ ኃይል ስለመንቀሳቀሱና ጉዳት የደረሰባቸው በርካቶቹ ወደ ደሴ ሆስፒታል መግባታቸውንም የመረጃ ምንጮች ገልጸዋል። ይሄ ጉጉፍቱ ተብሎ የሚጠራው ከደሴ ከተማ በቅርብ ርቀት የሚገኝ ወደ ወረኢሉ ወይ ደግሞ ወደ አማራ ሳይንት መስመሮች ወደ መካነ ሰላም የሚያስወጣው መንገድ ላይ ነው። ሌላው ከደሴ ከተማ ወደ ኮምቦልቻ እንግዲህ ወደ ዋናው መስመር ማለት ነው። ይሄ ከደሴ አዲስ አበባ ባለው መንገድ ነው። ከደሴ ከተማ ወጣ ብሎ ሀረጎ ተብሎ የሚታወቀው ጠመዝማዛ መንገድና ጫካ አካባቢም እንደዚሁ ከኮምቦልቻ ወደ ደሴ ያቀኑ በነበሩ ተሽከርካሪዎች ላይ ወታደሮችን ጭነው የደፈጣ ጥቃት ስለመፈጸሙ ነው የሰማነው። ይሄ ትናንትና 10 ሰዓት ከ20 ነው ብለዋል የመረጃ ምንጮቹ። ይህን ተከትሎ በአካባቢው ለተወሰነ ሰዓት የቆየ ተኩስ እንደነበር ሰምተናል። በዚህም ከፍተኛ ጉዳት ስለመድረሱ ነው የገለጹት። እነዚህ እንግዲህ ከደሴ ከተማ በሁለት አቅጣጫ የሚያስወጡ መንገዶች ላይ የተፈጸሙ የደፈጣ ጥቃቶችን ነው አሁን እያቀረብን ያለ ነው። ይህ ሆኖ በተለይ ሀረጎ አካባቢ የተፈጸመው የደፈጣ ጥቃትና በአካባቢ ያለው ውጥረት ኮምቦልቻ ከተማ ላይ ዛሬ በግልጽ የሚታይ ድባብ አለው ይላሉ የመረጃ ምንጮቻችን። እንግዲህ ከዚህ ጋር የተያያዘ ይሁን አይሁን ላለፉት 3 ሳምንታት ታስረው የነበሩ ወጣቶች ዛሬ ስለመለቀቃቸውና ኮምቦልቻ አካባቢ ከወትሮ በተለየ ሁኔታ ሚሊሻዎች በከተማው ውስጥ ከፍተኛ እንቅስቃሴ ያደርጉ እንመለከታለን። ወታደሮችም በተከታታይ የፓትሮልና የቅኝት ስራ ሲሰሩ እንመለከታለን ሲሉ ይህንን ከኮምቦልቻና ደሴ የመረጃ ምንጮቻችን አድርሰውናል። እንግዲህ ከደሴ ሌላው መውጫ ያው እየገለጽ ነው ያለው ነው። ወደ ደላንታ መውጫ ወይ ኩታበር የግሸን መውጫም አካባቢ እንግዲህ በዚህ አካባቢ ያለውን ቦሩ ስላሴን በተከታታይ እየገለጽ ነው። በሀይቅ በኩልም ወደ ወረባቦና ሀይቅ አካባቢ በተመሳሳይ እንደዚሁ ሰሞኑን ያሉት ሁኔታዎች ውጥረቶችና በሚሊሻዎች ላይም ባለፈው ቦክሳ ተብሎ የሚጠራው አካባቢ ከፍተኛ ጉዳት ስለመድረሱም ስንገልጽ ነበር። ይሄ ደሴና አካባቢው በተለይ የደቡብ ወሎ የደሴ ከተማ አቅራቢያ ያሉ ወረዳዎች ላይ ያለውን ሁኔታ የሚያሳይ ነው። ሌላው መረጃችን ወደ ምዕራብ ወሎ ወረዳዎች ውስጥ ወደ ጃማና አካባቢው የሚያመጣን ነው። በጧቱ የመረጃ ጊዜያችን ጃማ አካባቢ እንግዲህ ሁለት ቦታዎች ላይ ስለተፈጸሙት ጥቃቶች መረጃ መስጠታችን ይታወሳል። ይህንን ተከትሎ አሁን በተለያዩ አካባቢዎች በተለይ ከጃማ አለይ፣ ሽላፋፍ፣ መድኃኔዓለም፣ አባቦር እና ከተር ተብሎ የሚጠራው አካባቢ ምናልባት የስሙን አግባብ ይቅርታ ጠይቅበታለሁ። ይሄንን በእነዚህ አካባቢዎች አሁን ውጥረቶች ስለመኖራቸው ነው ከጃማ ከተማ በአራት አቅጣጫዎች እየሰማ ነው። ከዛ በፊት ከጃማ ከመራኛ ወደ ጃማ በሚወስደው መንገድ ላይ ጧት ካራምሽግ አካባቢ ውጊያ ስለመኖሩ ስንገልጽ ነበረ። ከሰዓት በኋላ ግን ከአካባቢው መከላከያ መውጣቱንና ወደ ጃማ መሄዱን ነው እየሰማ ነው። ያም በመሆኑ ወደዚህ አካባቢ የፋኖ ኃይሎች ስለመግባታቸው የመረጃ ምንጮቹ ገልጸዋል። አሁን በርቀት ሲታይ ከጃማ በኋላ እስከ መንዝ ድረስ ወይም ደግሞ በመራቤት አቅጣጫ እስከ እንሳሮ ድረስ ባለው አካባቢ የመንግስት መደበኛ መዋቅር የለም ብሎ መግለጽ ይቻላል ነው የሚሉት የመረጃ ምንጮቻችን። ካራምሽግ የፋኖ አባላት ከሰዓት በኋላ ስለ መግባታቸው ነው እየሰማ ነው። እንግዲህ ስለዚህ አካባቢ በተደጋጋሚ መረጃዎችን ስንሰጥ ነበረ። ሌላው መረጃችን ወረኢሉ አካባቢ የሚወስደን ነው። በወረኢሉና በጃማ መካከል ሰኞ ገበያ ተብላ የምትጠራው አካባቢ አሁን ከሰዓት በአካባቢ ውጥረት መኖሩን ነው እየሰማ ነው። ትላንትና እንግዲህ ምሽት 5 ሰዓት ተኩል ጀምሮ የፋኖ አባላት ወደ ወረኢሉ ገብተው በጧት መውጣታቸውን እና በአካባቢው ለስምሪት ዝግጅት ላይ የነበሩ ሚሊሻ አባላት እንዲበተኑ ማድረጋቸውን ስንገልጽ ነበረ። አሁን በአካባቢው ምንም የተኩስ ድምጽ ባይኖር ወረኢሉ በእርግጥ ዛሬ መደበኛ እንቅስቃሴ እንዳለ ነው የሰማ ነው። ጧትም ገልጸነዋል። ሐሙስ ገበያ በሰላም እንደተጠናቀቀ ነው የሰማ ነው። ሰኞ ገበያ ተብሎ የሚጠራው አካባቢ ግን
አሁን ውጥረት ስለመኖሩ ነው እየሰማ ነው። ይሄ በጃማና በወረኢሉ መካከል የሚገኝ ቦታ እንደሆነ ነው የገለጹልን የመረጃ ምንጮቻችን። ከነዚህ መረጃዎች እንደገና ወደ ጎንደር የሚወስደን መረጃ ላስከትል። በጎንደር ከተማ አቅራቢያ ጎንደር ዙሪያ አካባቢ አሁን ከሰዓት በኋላ ሁለት ቦታዎች ላይ ውጊያ ስለመቀስቀሱ የመረጃ ምንጮች ገልጸውልናል። አንዱ ይርጋጭ ተብሎ የሚጠራ አካባቢ ሲሆን ደግሞ አይምባ ኪዳነ ምሕረት ተብሎ የሚጠራ አካባቢ ነው ብለውናል። ከጎንደር ከተማ በቅርብ ርቀት የሚገኙ አካባቢዎች ናቸው። ከ5 ሰዓት አካባቢ ጀምሮ የነበረው ተኩስ በተለይ ከሰዓት በኋላ በከፍተኛ ሁኔታ ጨምሯል። ከዚህ አካባቢ ከፍተኛ ጉዳት ስለመድረሱ አመላካች የሆኑ መረጃዎችም ሰጥተውናል። አምቡላንሶች በተደጋጋሚ ወደ ሆስፒታሎች ሲመላለሱ ተመልክተናል ነው ያሉት የመረጃ ምንጮቻችን። የጎንደር ከተማ ያለው ነው። አዘዞ ሌሊት የጸጥታ አባላት የፖሊስ አባላትና የክፍለ ከተማ አመራሮችና የቀበሌ አመራሮች መገደላቸውን ተከትሎ በከተማው የተለያዩ አካባቢዎች አሁን ቤት ለቤት ፍተሻ በሚል ከፍተኛ የሆነ ውጥረት እንዳለ ነው እየሰማ ነው። አዘዞ በርካታ ወጣቶች ከማታው ጥቃት በኋላ ድብደባ እየተፈጸመባቸው ነው፣ እስራትም የተፈጸመባቸው አሉ ሲሉ የመረጃ ምንጮቻችን ይህንን ከጎንደር አድርሰውናል። ያ ሆኖ ግን ጎንደር ከተማም ሆነ አዘዞ መደበኛ እንቅስቃሴዎች እንዳሉ ናቸው ብለዋል የመረጃ ምንጮቻችን። የተለየ ነገር የለም ማታ አዘዞ ከሆነ ውጭ እና በዚህኛውም ወደ ይሄኛው ወደ ወገራ አቅራቢያን ወገራ ወድና ጎንደር ዙሪያ ወረዳ አቅራቢያ ያሉ አካባቢዎች ናቸው። አሁን ይሄ አይምባ ኪዳነ ምሕረትና ይርጋጭ ተብሎ የሚጠሩ አካባቢዎች ብለውናል። ግን ከጎንደር ከተማ በ10-12 ኪሎ ሜትር ርቀት የሚገኙ አካባቢዎች እንደሆኑ ነው የገለጹልን። በላይ በእኔ በኩል ያስኳቸው ዋና ዋና መረጃዎች እነዚህ ናቸው። ያንተን አስከትል። ጥሩ በለጠ፣ በጣም አመሰግናለሁኝ። መረጃዎቻችንን እንቀጥላለን። የመጀመሪያ መረጃ የምናድርገው ወደ ቢቡኝ ድጎ ጽዮን ያገኘነውን መረጃ ነው። በጠዋት ከድጎ ጽዮን ወደ ደብረ ማርቆስ በሚወስደው ዋብር የሚባል ቦታ ላይ መናኸሪያ ላይ የተፈጸመ የድሮን ጥቃት መኖሩን ስንገልጽ ነበረ። በትክክል የድሮን ጥቃቱ ያደረሰውን ጉዳት በተመለከተ መረጃዎች ደርሰውናል። ቢያንስ 13 ሰዎች መገደላቸውን ነው የመረጃ ምንጮች የገለጹት። ከነዚህ 13 ሰዎች መካከል በተለያዩ አድባራት ስርዓተ ቀብራቸው የተፈጸሙትን ጠቅሰው ነግረውናል መረጃውና አንደኛው ዋብር ገብርኤል 7 ሰዎች ስርዓተ ቀብራቸው ተፈጽሟል። ገደብ ጽዮን 1 እንዲሁም ገደብ ጊዮርጊስ 1 እንዲሁም ወፍጫና ጊዮርጊስ 1 አምጃ ሚካኤል 1 እነዚህ ቢያንስ ስርዓተ ቀብራቸው የተፈጸሙባቸው ቦታዎችና በየአብያተ ክርስቲያናቱ ምን ያህል ሰዎች እንደተቀበሩ የሚያሳይ ነው። ከ13 ሰዎች መገደል ባለፈ እንግዲህ እስካሁን የተረጋገጠው ማለት ነው 3 ሰዎች ከፍተኛ ጉዳት ደርሶባቸዋል። ምናልባት ለህይወታቸው አስጊ በሆነ ሁኔታ ጉዳት የደረሰባቸው 3 ሰዎች ናቸው። መካከለኛ ጉዳት ደርሶባቸው ደግሞ አሁንም በሕክምና ላይ የሚገኙ 20 ሰዎች እንደሆኑ ነው የመረጃ ምንጮች ያረጋገጡት። እንግዲህ ይሄ ወደ 36 ሰዎች ላይ ማለት ነው የሞትና የአካል ጉዳት እንዳደረሰ የሚያሳይ ነው። ከዚህ ባለፈም ከድጎ ጽዮን ወደ ዋብር በተተኮሰ ከባድ መሳሪያ እንደዚሁ 3 ተሽከርካሪዎች ሲቃጠሉ በአካባቢው ላይ የነበሩ ንጹሃንም እንደዚሁ ጉዳት እንደደረሰባቸው ይገልጻሉ። በአጠቃላይ እዚህ አካባቢ ያለው ጉዳት በጣም መጠነ ሰፊ የሆነ የንጹሃን ጉዳትን ያስከተለ ስለመሆኑ ነው ማረጋገጥ የተቻለው። በለጠ እዚሁ አካባቢም ድጎ ጽዮንም በተመሳሳይ የመከላከያ ሰራዊት አዛዦች እስከ ጥቅምት 30 ድረስ እናጠናቀቃለን ሽፍታ ወይም ዘራፊ ብለው የጠቀሱትን እነሱ እናጸዳለን ብለው ለከተማዋ ነዋሪዎች ሲናገሩ እንደሰሙ እንደዚሁ መረጃ ምንጮች ጨምረው ገልጸውልናል። ይሄ ቢቡኝ ድጎ ጽዮንና ዋብር ያለው ምስራቅ ጎጃም ያለው መረጃ ሲሆን እዛው በጎረቤቱ ወረዳ ደጋዳሞት ያለውን ሁኔታን በተመለከተ ደጋዳሞት በጠዋት ያለውን መረጃ እየገለጽን ነበር። የፋኖ ኃይሎችና በርካታ ነዋሪዎች ከፈረስ ቤት ከተማ መውጣታቸውን መከላከያ በዛሬው ዕለት ረፋዱን ጀምሮ ወደ ፈረስ ቤት ከተማ ገብቷል። የፈረስ ቤት ከተማ ሲደርስ ምንም አይነት ውጊያ አልነበረም። ሆኖም ግን ከባድ መሳሪያዎች ወደ ተለያዩ ገጠራማ አካባቢዎች ሲተኮሱ ነበር።
ላብነትም ወደ አይናምባ አካባቢ ተደጋጋሚ ከባድ መሳሪያዎች ሲተኮሱ እንደነበረ እንዲሁም ከዛው ከአጎራባች ወረዳ ድጎ ጽዮንም ወደ ተለያዩ አካባቢዎች ከባድ መሳሪያዎች እንደዚሁ ሲተኮሱ እንዳረፈዱ የመረጃ ምንጮቻችን ገልጸዋል። እንግዲህ ወደ ፈረስ ቤት ደጋዳሞት ያለውን ሁኔታ በተመለከተ ከትናንት በስቲያ ሰነቦ ላይ የነበረውን ከባድ ውጊያ መግለጻችን የሚታወስ ነው። ያንን ተከትሎ መከላከያ ወደ ደንበጫ መመለሱንም እንደዚሁ ገልጸን ነበር። ከዛ በኋላ ጉልህ የሚባል ውጊያ አልተደረገም። የከባድ መሳሪያ ተኩስ ብቻ እየተሰማ በዛሬው ዕለት መከላከያ ወደ ፈረስ ቤት ከተማ መግባቱንና በከተማው አካባቢ የነበሩ የፋኖ ኃይሎች ደግሞ ከከተማው መውጣታቸውን ነው የመረጃ ምንጮች የገለጹት። ከነዚህ መረጃዎቻችን ወደ ቋሪት አካባቢ ስንሄድ ቋሪት እንግዲህ ውጊያው ቀጥሎ ካለባቸው አካባቢዎች መካከል ቋሪት ነች የምትገኘው። በተለይ ብራዳማ እና ደብር ገበያ የሚባሉ አካባቢዎች ላይ ከፍተኛ ውጊያ እየቀጠለ መሆኑን ነው የመረጃ ምንጮች የገለጹት። ከነዚህ ቦታዎች ላይ ተራራማ አካባቢዎች ናቸው። ከነዚህ ተራራማ አካባቢዎች ባሻገር በብራዳማና በአይባር መካከል ባሉ ቦታዎች ላይም እንደዚሁ ውጊያዎች እየተደረጉ ስለመሆኑ ነው የመረጃ ምንጮቻችን የገለጹት። ምናልባት ከባድ ጉዳት ያስተናገደ ሊሆን ይችላል። ነገር ግን መረጃውን አጣርቶ አሁን ላይ ይህንን ለመግለጽ ሁኔታዎቹ እንደማያስችሉ ነው የመረጃ ምንጮቻችን የገለጹት። በሌላ በኩል ሰሜን ወሎ ላሊበላ ከሰሞኑ ያለውን ሁኔታ በተመለከተ በተከታታይ መረጃዎችን አድርሰናል። በጠዋት እንዳደረስ ነው በርካታ ሰዎች ድብደባ እየተፈጸመባቸው እንደሆነ እንዲሁም ወጣቶች እየታሰሩ ስለመሆኑ መዘገባችን የሚታወስ ነው። በዛሬው ዕለት በተደረጉ የቤት ለቤት አሰሳ እና ፍተሻ ወቅት 2 ሰዎች በቀጥታ ቤታቸው እንደተገደሉም ነው የመረጃ ምንጮች ያረጋገጡት። እንግዲህ እነዚህ ሲቪሊያን ያልታጠቁ በቤታቸው ነው በጥይት ተደብድበው ተገደሉ የሚሉት የመረጃ ምንጮቻችን። ከዚህ ባለፈ በተለይ ረፋዱን ወደ ከተማ መከላከያ ከገባ በኋላም ተራራማ አካባቢዎችን በከባድ መሳሪያ አልፎ አልፎ እንደሚደበድብ ነው የገለጹት። ወደ ደብረ ማርቆስ ስንመጣ ደብረ ማርቆስ በዛሬው ዕለት የመከላከያ አዛዦች እንዲሁም ደግሞ የዞን የብልጽግና ጽሕፈት ቤት ኃላፊና የዞን አስተዳዳሪ ሆነው የተመደቡ ሰዎች የመሩት ስብሰባ ተደርጎ ነበረ። በደብረ ማርቆስ ከተማ የተደረገው ሆኖ የምስራቅ ጎጃም የዞን ሴክተር መስሪያ ቤት ሰራተኞች ናቸው ለስብሰባ የተጠሩት። በየዞኑ አስተዳዳሪ አዲስ አስተዳዳሪ ማለት ነው የተመደቡት አቶ ኑሩልኝ ብርሃኑ እንዲሁም ደግሞ የዞኑ ብልጽግና ጽሕፈት ቤት ኃላፊ አቶ ተስፋዬና በአካባቢው ኮማንድ ፖስት አዛዥ ኮሎኔል አብዱ ናቸው ስብሰባውን የመሩት ይላሉ የመረጃ ምንጮች። በዚህ ስብሰባ ላይ በማሳያነት ሲያቀርቡ በመጀመሪያ እንደ መወያያ ማንድነው ጽሁፍ አቅርበዋል እና በዚህ ጽሁፍ ላይ በዋናነት መንግስት ወደ ሰፊ ሆኖ የሰላም ጥሪ እያቀረበ ቢቆይም እነሱ ዘራፊው ብለው የጠሩት ፋኖ ዘራፊው ቡድን ግን ይህንን ጥሪ ባለመቀበል በአፍራሽነት ቀጥሏል በሚል ገለጻው ላይ ያስቀምጣሉ። በዚህ ምክንያትም በንብረትና በሰው ላይ ጉዳት እየደረሰ ነው በሚል በጽሁፉ ላይ የመረጃ ምንጮች እንደሚገልጹት ሁሉንም አይነት ወንጀሎች ለዘራፊ ብለው ለጠሩት ቡድን ሰጥተው ነው ጽሁፉን የደመደሙት። ለምሳሌ 65 ተሽከርካሪዎች ወድመዋል፣ አርሶ አደሩ የአፈር ማዳበሪያ እንዳያገኝ አድርጓል፣ ትራንስፖርት እንደዚሁ ተስተጓጉሏል፣ ስራም እንደዚሁ ትምህርትም እንደዚሁ የተስተጓጎለው ይህ ሁሉ የሆነው በዘራፊ ቡድኑ ምክንያት ነው የሚል ነው አጠቃላይ በጽሁፉ ላይ በአንኳርነት ያስቀመጡት ይላሉ የመረጃ ምንጮች። ከዚህ በኋላ ሰራተኞች አስተያየትና ጥያቄ እንዲያቀርቡ ነው የጋብዟቸው። በዚህ ወቅት ግን አስተያየት የሚናገር ጥያቄም የሚጠይቅ ሰው እንደጠፋ በተደጋጋሚ ማሳሰቢያዎች እየተሰጡ እንግዲህ በቀረበው ላይ የተሰማቸውን መግለጽ አለባችሁ የሚል ጉትጎታ እንደተደረገ ከዛም በኋላ 2 ሰዎች ተናገሩ ይላሉ። አንደኛው አስተያየት ሰጪ እንደዚህ እንደጠየቁ ይገልጻሉ። እናንተ አሁን የምትጠቀሙት ቃል ለውይይት ጋባዥ አይደለም፣ ትክክል ነው ብዬ አላስብም። ፋኖ እኔ በዚህ ከተማም ሁኜ አይቼዋለሁኝ፣ ሲዘርፍ አልተመለከትኩም። ችግሩ መከሰቱ
አጠቃላይ ሁሉም የሚያውቀው ነው። ነገር ግን ፋኖን እንደገለጻችሁት ሆኖ እኔ ያላየሁትም ለምትጠቀሙት ቃልም አሁን ዘራፊ፣ ወንበዴ፣ ጽንፈኛ የምትሉት ነገር መቀራረብን መነጋገርን የሚያርቅ ነው። እንደምን እንደዚህ ትጠቀማላችሁ የሚል አንደኛው አስተያየቱ። ሌላኛው አሁን የአማራ ሕዝብ ጥያቄዎችን እየጠየቀ የቆየው ወይም ጥያቄ ያነሳው አሁን አይደለም። እናንተም በዚህ አስተዳደሩ ስናውቃችሁ አሁን አይደለም። 32 ዓመታት ተቆጥረዋል በመንግስትነት ቆይታችሁ፣ ምንም እንኳ ስያሜያችሁ ቢለያይም የአማራ ሕዝብ ጥያቄዎች 32 ዓመት ቆይተዋል እና በእነዚህ 32 ዓመታት የተፈተውና የፈታችሁት የመለሳችሁን ጥያቄ እስኪ ንገሩን እና ጥያቄ ለጠየቀ ህዝብ እንደዚህ አይነት ስያሜ መስጠቱ የሚያቀራርብ የሚያነጋግር በውይይት እናንተ እንዳላችሁት የሰላም ጥሪ ማቅረባችሁ ከሆነ ለሰላም የሚያመጣ ነው ወይ በሚል ነው ጥያቄ እንዳቀረቡ የሚገልጹት እና ለሰላም ዝግጁ የምትሆኑ ከሆነ ከአንደበታችሁም ልንገነዘብ ይገባ ነበር የሚል ያነሳሉ። በመልሳቸውም ዘራፊ የሚለውን ቃል፣ ጽንፈኛ የሚለውን ቃል የተጠቀምናቸውን ቃላት ቡድኑን የሚገልጹ ናቸው። ስለዚህ ልናስተባብላቸው አንችልም የሚል እንደገለጹ በመልሳቸው ያነሳሉ። ከመከላከያ የተወከሉት ኮሎኔል አብዱ ፍጹም በሆነ ሁኔታ ይህንን ዘራፊ ቡድን እንደመስሳለን፣ በዚህ ጥርጣሬ አይግባችሁ፣ ፍጹም በሆነ ሁኔታ እንደመስሳለን እንዳሉና ተደራደሩ፣ ለድርድር ተቀመጡ የሚል ሌላኛው አስተያየት የጠየቁትና በአስተያየታቸው ያከሉት ነበረ። ድርድር ስለምትሉት ነገር ከማን ጋር ነው የምንደራደረው ሲሉ መልስ እንደሰጡ ነው። እንግዲህ ኮሎኔል አብዱ በምን አግባብስ ስለ ድርድር መልስ መስጠት እንዳለባቸው አይገበኝም። ፖለቲካሊ የፖለቲካ ሰዎች ናቸው ከድርድር ጋር በተገናኘ መጠቀስ የነበረባቸው። ዞሮ መልሱን እሳቸው ናቸው ይህንን በተመለከተ ከማን ጋር ነው ምን ደራደረው ብለዋል። ሌላኛው እዚህ ከዞን ብልጽግና ጽሕፈት ቤት የተሰጠው አስተያየት እናንተ አሁን በምትሉት ሁኔታ ጽንፈኛ ቡድኑ የፈጠረውን ሁኔታ አልተገነዘባችሁም ማለት ነው። ለምሳሌ ብለው ምሳሌ ነው ያነሱት። ለምሳሌ ደጀን ከተማ እዛው ምስራቅ ጎጃም ደጀን ወረዳ ውስጥ ባለፈው የመረጃ እያቀረብን ነበር። ደጀን ከተማ 40 የብልጽግና አመራሮች መንቀሳቀስ ስላልቻሉ በሆቴል ተጠልለው ነው እስካሁን የሚገኙት የሚል እንግዲህ ይህንን እንደንትን ያነሱት እሳቸው ምን ያህል ችግር እየፈጠረ ነው በሚል ያነሱት ነው። እና አጠቃላይ ስብሰባውን ሲደመደም ሰራተኞቹ በተነሱት ነጥቦች ላይ የመስማማት ነገር አይደለም። እንዲያውም አንዳንድ ጊዜ መልስ ሲሰጥ ይሄ ድምጽ ማሰማት ነገር ስለነበረ ጸጥታ የሚል ማሳሰቢያ እየተሰጠ ነበረ የሚናገሩት ነው የሚሉት። በጥቅሉ ለአስተያየት ሰጪዎቹ ለሰላም ዝግጁ መሆናቸውን በዚህ ስብሰባ ምልክት አላየንም የሚል ነው ያስገነዘቡት የሚሉት። በለጠ እንግዲህ በተደጋጋሚ ስብሰቦች በተለያዩ ቦታዎች ሲደረጉ መረጃዎችን የምናነሳው እንደ ምንድን ነው አጠቃላይ ይህ ሁኔታ በህዝቡ፣ በሲቪል ሰርቫንቱ፣ በመንግስት ሰራተኛው ማለት ነው እና በሌሎችም እየታየ ያለውና የአመራሩ እንዴት ነው አሁን ያለውን ሁኔታ የሚረዱት የሚለውን ተመልካቾች የበለጠ ግንዛቤ እንዲወስዱ ነው። ከመምህራን ጋር የሚደረጉ ውይይቶችን እናቀርባለን። ከተማ ውስጥ ያሉ ነዋሪዎች ጋር ውይይት የሚደረጉትን የመንግስት ሰራተኛ አጠቃላይ የሚደረጉ ውይይቶችን መረጃውን የምናካፍለው ከዚህ የሚወሰድ ግንዛቤ ስለሚኖር ነውና አስተያየት አልጨመርንበትም ለማለት ነው። መረጃውን በለጠ በድጋሚ